በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ የመጨረሻው ክፍል። ደራሲ ሸረፈዲን የእናቱ ልጅ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሚኪ መኩሪያውን ሲያየው አየር ላይ ተንሳፎ ተስፈነጠረና አነቀው። አንተንም አልገልህም፣ ከአጋሮች ጋር እስር ቤት ፍርፋሪ እንድትበላን የማደርግህ አለና በአንድ እጁ እንደያዘው ስልኩን አወጣ። ተረጋጋ ጩጩ፣ የምታደርገው ነገር ይቆጭሃል። መኩሪያው በሙሉ መኩራራት ነበር የሚናገረው። አሁን እኮ አልቆልሃል። የምትተማመንባቸው ሰዎች ሁሉ ወህኒ ወርደዋል። ቤተሰቤን ላደረግከው ነገር እድሜ ልክህን ትከፍላለህ። ጩጬው፣ በህይወት እስካለ ድረስ አለቀ የሚባል ነገር የለም። እንዲያውም ካልክ ፊልማችን ገና ጀመረ። ስማ ወጣቱ፣ እናትህ እኔ ጋር ናት አለ መኩሪያው። ሚኪ ሰውነቱ ፍም መሰለ። ጡንቻዎቹ ተወጣጠሩ። የንዴቱ ልክ ጥርሱን እስከ ማንገጫገጭ ደረሰ። አንተ ውሻ፣ ምን አባህ ነው ያልከው? እናቴ የት ነች? ሚኪ ከግድግዳ ጋር ገፍትሮ አጋጨው። መኩሪያው በርሊን ሆኖ ሳለ ነው እየተካሄደ ያለውን ነገር ጆሮ ጠቢው ደውሎ የነገረው። ባለስልጣናቶቹ እንደታሰሩና የሆቴሉ ስሞች ሁሉ አባተ በሚል መጥሪያ እንደተቀየሩ ሲሰማ ነው የድሮ ትዝታው ብልጭ አለበት። የሚኪን ማንነት ከተገነዘበ በኋላ ወዲያውኑ ከጀርመን ተመለሰና ከህግ አካላት ራሱን የሸሸገ ወደ ጅማ መራ። ከዛም እናቱን ጠልፎ በሚኪ ደካማ ጎን መጣበት። አንተ ልጅ ተረጋጋ እንጂ፣ እኔን ብትገለኝ ወይም ለፖሊስ ብታስረክበኝ የእናትህን እስትንፋስ ለማቋረጥ ሴኮንዶችን የማይጠብቅ ታማኝ ሰው አለኝ አለው መኩሪያው እየሳቀና ከወደቀበት የተነሳ። ሚኪ ራሱን አረጋጋ። መኩሪያው ፊት ላይ ለማረፍ የተወጣጠሩት ጡንቻዎቹን መረገባሉ። ቆሞ ግንባሩን ማሸት ጀመረ። ስንት የለፋውበትን ሀብት በቀላሉ ሰጥቼ እዛው የምቀር መስሎ ነበር። መኩሪያው በድጋሚ ሳቀበት። አንተ ቆሻሻ ሽማግሌ፣ ንብረቱ የአባቴ ነው አለው ሚኪ። ነበር፣ ግን አሁን የኔ ነው። ይልቅ እናትህን ለማትረፍ የምልህን አድርግ። ሙሉ ሀብቱን ትመልስልኛለህ። ቦታውን ቴክስት አድርግልሃለሁ። ከአንድ ሰዓት በኋላ ብቻህን መጠህ የምልህን ሁሉ ታደርጋለህ። እናትህ አንድ ናት፣ እሷ ብቻ ናት የቀረች ቤተሰብ ብሎት ፊቱን መልሶ ሸፋፈንና ጎምለል እያለ ቢሮውን ለቆ ወጣ። ሰላምና ሂዊ ማራማዊትን በመኪና እያንሸራሸሯት ነው። አሪፍ የሚባል ጊዜ እያሳለፉም ነው። ሕፃን ማርያማዊት አይታ የማታውቀውን ዓለም አንድ በአንድ በግርምትና በመደነቅ ታያለች። በጣም እንደተደሰተች በየደቂቃው የምትስቀው ሳቋ ይናገራል። የሂዊ ስልክ በድንገት ጮኸ። በቶሎ ነበር ያነሳችው። ሄሎ ሚኪ፣ መኩሪያው እናቴን አግቷታል። ምን ማድረግ እንዳለብኝ አላቅም። አሁን እንድመጣ በነገረኝ መሰረት ወደ ቦታው እየሄድኩ ነው። ምን? ቦታው የት ነው? ሂዊ አመዷ ቡና አለ። ወደ አዳማ የሚሄደው መስመር ይዘህ ስትመጣ በጅምር ላይ የሚገኝ ፋብሪካ አለ፣ እዛ እንድገኝ ነው የነገረኝ። ቻው፣ በቃ መፍጠን አለብኝ። ሚኪ ስልኩን ጆሮዋ ላይ ዘጋባት። ምንድነው ሂዊ፣ ምን ተፈጥሮ ነው? ሰላም ጠየቀቻት። አባትሽ የሚኪን እናት ይዟታል እና ሚኪ ወደ ቦታው እየሄደ ነው። ሰላም በድንጋጤ መኪናውን ሲጢጥ አድርጋ ቆመችው። ምን ጉድ ነው ሂዊ? መኩሪያው እኮ መመለሻው ቀን አልደረሰም ነበር አለች ሰላም። አዎ፣ እኔ ምንም አልገባኝም ሂዊ ተናገረች። የት ነው ቦታው? ወደ አዳማ መውጫ ነው ያለኝ። ሰላም በፍጥነት ወደዛው በፍጥነት ነዳችው። ሂዊ ለሮቤል ደውላ አሳወቀችው። በመጨረሻ በሰዓት መጣህ ጩጮ፣ እያት እናትህን አለና የተሸፈነውን ፊቷን ገለጠው። ልጄ እዮቤ አለች እናቱ ወይዘሮ የሽወርቅ እየተንሰፈሰፈች። መኩሪያው ይበቃሃል፣ እናቴን ልቀቃት፣ ይብቃ አለው ጮክ ብሎ። ባለህበት ተረጋግተህ ቁም፣ አጉል ጀግና ለመሆን አትሞክር፣ ያለበለዚያ የእናትህን አናቷን የማፈራርስልህ አለው ሽጉጡን ወደ ወይዘሮ የሽወርቅ ጭንቅላት ላይ የደቀነ።
ተው እንዳታደርገው መኩሪያው አለው ሚኪ። ሂድና ፈትሸው። መኩሪያው አብሮት ላለው ሰው ትዕዛዝ ቢጤ ሰጠው። ሰውየው አብጠርጥሮ ፈተሸው። አለቃ ምንም አልያዘም በማለት አሳወቀው። እሺ ልጅዮ ያልኩን ይዘህ መጣህ? ይኸው፣ ግን እናቴን ሳትለቅ አታገኛትም። ሚኪ የያዘውን ወረቀት ከጃኬቱ ውስጥ አወጣና ወደ ላይ ከፍ አድርጎ አሳየው። ምንም አማራጭ የለህም፣ ለሰውየው ስጠው አለ መኩሪያው። ምንም ማድረግ ያልቻለው ሚኪ ፋይሉን ለሰውየው አስረከበ። የፈለግከውን አግኝታል፣ እሻውን ልቀቃት። መኩሪያው ወረቀቱ ላይ የሰፈረው ልክ መሆኑን ካጤነ በኋላ ሚኪ ላይ ሽጉጡን አነጣጠረበት። እባክተው መኩሪያው፣ ልጅን አትግደለው፣ ያለኝ እሱ ብቻ ነው። ወይዘሮ የሺወርቅ እያለቀሰች ለመነች። አይሆንም፣ ይሄ ቤተሰብ እስካለ ድረስ ሰላሜን አላገኝም። እንደጀመርኩ ተጨርሷለሁ። ልጅ ኢዮብ ገና ድሮ ነበር አንተ መግደል የነበረብኝ አለና የሽጉጡን መጠበቂያ እንደከፈተው። መኩሪያው ተው እንዳታደርገው። ሰላም እየለፈለፈችና እየጮኸች ሚኪን በሰውነቷ ከልላ ፊት ለፊቱ ቆመች። ሰላሜ እዚህ ምን ትሰሪያለሽ? ዞር በይ። አሁን ይሄ ባለጌ አምኜ ቤቴ ባስገባውና አንድ ማዕድ ባቀርበው እጄን ነከሰኝ፣ ሙሉ ሀብቴን በራሱ ስም አዞረው አላት። መኩሪያው ሽጉጡን ሳያወርድ። መኩሪያው የሰራውን ሁሉ ኃጢአት አውቄያለሁ። አንተ በሰው አምሳል የተሰራህ ዳቢሎስ ነህ። ትንሽ እንኳን እንጥፍጣፊ ዝነት የሌለህ አውሬ ነህ። አሁን አንተ ለሰራው ሁሉ ክፋት የምትከፍልበት ጊዜ ነው እንጂ ሌላ ወንጀል የምትሰራበት አይደለም። ካንተ በመፈጠሬ እኔ ምርኩስ እንደሆንኩ ነው የሚሰማኝ። ሰላም ንዴቷ አየለ። ልጄ እኔ ምንም አልሰራሁም። ይሄ ውሻ ነው አይደል መጥፎ ሐሳብ አእምሮሽ ውስጥ የከተተብሽ? ልጄ ዞር በይልኝ፣ እደፋዋለሁ። አንተ ጥላቢስ ልጅ አትበለኝ። ልጅህን ገለህ ቀብረሃታል። እነሱን ከመግደል በፊት እኔን አስቀድመኝ። በላይ ይኸው ተኩስ አለችው ሰላም እጇን እየዘረጋች። አንድ ቀን እንኳን በምታደርገው ነገር ጸጸት ተሰምቶ አያውቅም አቶ መኩሪያው። የህዊ ድምጽ ነበር እየተሰማው ከነ ልጇ እነ ሰላምን እየተቀላቀለቻቸው። መኩሪያው ኩምሽሽ አለ። በፊት መንገድ ላይ የጣላትን ህዊ ሲያያት ተረበሸ። የሷ እዚህ መገኘት ግራ አጋባው። አንቺ ደግሞ እዚህ እንዴት መጣሽ? እስከ ዛሬ የት ነበርሽ? አለ መኩሪያው በድንጋጤ ልጁ ሰላም እየሰማች መሆኑን በመዘንጋት። ጥሩ የማስታወስ ችሎታ አለ። ከነዚያ ሁሉ ሴቶች መካከል እኔም ማስታወት በመቻለ ተገርሜያለሁ። አያት ይችን ያንተን ዘር ፍሬ። የአንተ ደም ባትሆን ከኔ በላይ ደስተኛ አይኖርም ነበር። ግን ደግሞ እሷን በማግኘቴ እስካሁን ልኖር ችያለሁ አለችው ህዊ በግራ እጇ የያዘቻትን ማርያማዊትን ፈገግ ብላ ያየቻት። መኩሪያው ትልቅ ማት ወረደበት። የራስ ቅሉ የራሱ እንዳልሆነ ሁሉ ከበደው። አፍታም ሳይቆይ ለወንጀለኞች ሽብርና ፍርሃት በአካላቸው ላይ የምትነዛው ለንጹሃኖች ደግሞ አሸናፊነትንና ድልን የምታበስረው የፖሊስ መኪና ድምጽ እየጮኸች ከሩቅ ተሰማች። አካባቢውንም አርበደበደችው። መኩሪያው አብቅቷል። ወዳጆች አራት ማዕዘን በሆነችው ጠባብ ጨለማ ክፍል እየጠበቁህ ነው። ነገ ደግሞ እስከ ዛሬ ስትሰሩት የነበረው ስውር ደባ ሁሉም ሰው በሚዲያ ያየዋል። ዶክመንተሪ ፊልም ተሰርቶልሃል። እንኳን ደስ አለ አለው ሮቤል እያፌዘ። መኩሪያው የህይወት ሩጫው እዚህ ጋር እንዳበቃ ተረዳ። በነገስኩበት ምድርማ ተዋርጄና የሰው መጠቋቆሚያ ሆኜ ወህኒ አልወርድም። መኩሪያው በውስጡ አወራ። እሱ በካቴና ታስሮ ከፍርድ ቤት ሲወጣ ሰዎች ሲዘልፉትና ሲሰድቡት ብልጭ ብሎ ታየው። በግራ እጁ የያዛትን ወይዘሮ የሺወርቅን ወደ ጎን ገፋ አድርጎ ወረወራትና ማንም ሰው እንዳይጠጋኝ እያለ የሽጉጡን አፈሙዝ አፍ ውስጥ ከተተው። ሁሉንም ነገር ያጣውና የመኖር ተስፋው የጨለመበት መኩሪያው በስተመጨረሻ ራሱን ለማጥፋት ቁርጥ ውሳኔ ወሰነ። ተው እንዳታደርገው። የፈጸምከውን እዚሁ ረስተህ ከፍተህ ልታመልጥ አትችልም አለው ሮቤል። ወዲያውኑ ጥይት ተተኮሰና መኩሪያው ዘፍ ብሎ ወደቀ። ሁሉም እየሮጡ ቀርበው ሲያዩት መኩሪያው ጉሮሮው ላይ አልተተኮሰበትም። ጥይቱ ያረፈው ከበስተጀርባ በኩል ትከሻው አካባቢ ነው።
አንተ ጨካኝ፣ ሞት ለአንተ ትልቅ እረፍት ነው። ራስን እንድታጠፋ አልፈቅድልህም የሚል የሴት ድምፅ ሰሙ። ሁሉም ደንግጠው አንገታቸውን ቀና ሲያደርጉ የሰላም እናት ወይዘሮ ምዕራፍ ሽጉጡን ሳታወርድ በቅርብ ርቀት ቆማለች። ሰላም እናቷን በእግራ ቆማ ስታያት ድንዛዜ ውስጥ ገባች። ሚኪ እየሮጠ ሄዶ ከሰላም እናት ላይ ሽጉጡን ተቀበለና የእጃቸውን አሻራ በልብሱ እየጠራረገና ለማጥፋት ሞከረ። ሰው የማይደርስበት ቦታም ደበቀው። ሰላም ይህንን ለማድረግ ንቃተ ህሊና ውስጥ አይደለችም። የሰላም እናት መናገርም ሆነ መራመድ የቻለችው የሰላም እገታ የተካሄደበት ምሽት ነበር። የሰራተኛዋን ማክዳ ጩኸት የሰማችው ወይዘሮ ምዕራፍ ደንግጣ ትነሳና በመስኮቷ ለማየት ትሞክራለች። ልጇን ሰላም እያንዘፈዘፉ ተሸክሞ ሲወጡ ስታይ የማታውቀው ኃይል ልጄን ብላ እንድትጮህ አደረጋት። ልጇን ለማዳንም በደመ ነፍስ እስከ ክፍሏ በራፍ ተራመደች። ወይዘሮ ምዕራፍ ግን መራመዷንም ሆነ መናገሯን አላስተዋለችም። ከድንጋጤዋ ስትነቃ ራሷን ከአልጋዋ ላይ በራፏ ጋር አገኘችው። እንዴ ይሄ ምንድን ነው አለች ድምፅ አውጥታ። ከዛን ቀን በኋላ እንዲህ ማንም ሳያያት ከአልጋው እስከ በራፉ ያለውን ቦታ በማካለል የሱምሶማ ሩጫ በሚመስል መልኩ መለማመድን ያዘች። በጥቂት ሳምንታት ውስጥም እንደ ማንኛውም ሰው መናገርና መራመድ ቻለች። ለማንም ግን አልተናገረችም። ለራሷ ምስጢር አድርጋው ቆየች። ልክ እነ ሚኪ ቡድን ሁሉም እሷን በራሷ መንገድ ፍትህ ለማግኘት መኩሪያ የሚያደርገውን በድብቅ ስትከታተል ነበር። እየተካሄደ ያለውን ነገር አብጠርጥራ ታውቃለች። መኩሪያው ሚኪን ለማስፈራራት ወደ ቢሮ ከመሄዱ በፊት መኖሪያ ቤቱ ተደብቆ ገብቶ ነበር። ሮቤልን የት እንደሚቀጥሩት ከጓደኛው ጋር ሲያወራ ነበር። ያኔ ነው እንግዲህ ወይዘሮ ምዕራፍ መኩሪያውን ቦታው ድረስ ትከታተለውና አሁን ልትተኩስበት የቻለችው። እማ እያየሁት ያለሁት አንቺን ነው? እውነት ድምፅ አውጥተሽ የተናገርሽው አንቺ ነሽ? ሰላም እያለቀሰች ጠየቀቻት። አሁን ነኝ የኔ ልጅ፣ ነይ ቀፊኝ። ወይዘሮ ምዕራፍ ልጇን ለማቀፍ እጇን አሰፋች። ሰላምም ሌላ ጥያቄ ሳታስከትል እጉያዋ ውስጥ ገባች። በጥቂት ደቂቃዎች ውስጥ ሮቤል ይዟቸው የመጡት ፖሊሶች አካባቢውን ወረሩት። መኩሪያውን ይዘው ወደ ሆስፒታል ሄዱ። መኩሪያው ከጥይቱ ሊተርፍ ችሏል። ከእስር ቤት ግን በምንም ተአምር ሊድን አይችልም። የፍርድ ሂደቱ ተጀምሮ የመኩሪያው አጋሮች እያንዳንዳቸው 22 ዓመት ሲፈረድባቸው፣ መኩሪያው ግን በ5 አይነት ወንጀላ ክስ ተመስርቶበት ማለትም በህገወጥ ንግድ፣ በህገወጥ የገንዘብ ዝውውር፣ በአስገድዶ ደፈራ፣ በግብር ማጭበርበር ወንጀላና በነፍስ ግድያ ወንጀል የዕድሜ ልክ እስራት ተፈርዶበት ወህኒ ተወረወረ። መኩሪያውና ባለስልጣኖቹ የአንድ ሰሞን የቡና መጠጫ ወሬ ሆኑ። ያሞገሳቸውና ወደ ላይ ከፍ ያደረጋቸው ህዝብ መልሶ አወረዳቸው፣ መልሶ አወገዛቸው። መኩሪያው ከተፈረደበት ከ7 ወር በኋላ 4ቱ የእውነት ታጋዮች አዲስ ድርጅት ሊመሰርቱ ሽር ጉድ ላይ ናቸው። ህንፃው በሰዎች ተሞልቷል። ጎዳና ላይ የወደቁ ልጆችና በሴት አዳሪነት የሚተዳደሩ እንስቶችን አቅፎ የተሻለ ዕድል ስራ ለመፍጠር የተቋቋመው ድርጅት ሊከፈትና ስራ ሊጀምር ደቂቃዎች ቀርተውታል። ድርጅቱ የተሰየመው በሂዊ ስም ሲሆን የበላይ አስተዳዳሪዋም ራሷ ሂዊ ናት። ሂዊ ከሌላው ቀን በተለየ ሁኔታ አምራና ደምቃ የመክፈቻ ንግግር ለማድረግ ወደ መድረክ ወጣች። ክቡራንና ክቡራት፣ ጊዜያችሁን ሰጣችሁ እኛን ለማገዝና ለመደገፍ እዚህ ድረስ የመጣችሁ ወንድሞቼ፣ እናቶቼ፣ እህቶችና አባቶቼ ለትብብራችሁ ምስጋና በድርጅቱ ስም አደርሳለሁ። ለዚህ ቀን እንድንበቃ አምላኬን ቀጥሎ ብዙ ሰዎች ሚናቸውን ተጫውተዋል። ይህንን ቀን ለማየት ባያድላትም እናቴ የመጀመሪያዋ ናት። እንደ እናቴ ተንከባክቦ ያቆዩኝ እትዬ በለጡ፣ ወንድሜ ኢዮብና ጓደኞቼ ሮቤልና ሰላም አሁን ፊት ለፊታችሁ የቆመችው ህይወትን ሰርተዋታል። ምስጋና የጥግ ድረስ ነው። እናንተ በህይወቴ ውስጥ ባትኖሩ ዛሬ ላይ ህይወትን አምራ ላያትም ነበር። ከዚህ በመቀጠል አጠር አድርጌ አንዳንድ ነገሮችን ለማለት እሞክራለሁ። ድርጅታችን በሐሳብ ደረጃ እንጂ በተግባር ያልተገባባቸውን ስራዎች ለመስራት ቆርጦ ተነስቷል። አንግበን የተነሳንበት ዓላማ አንድና አንድ ብቻ ነው። እንደ ዘበት የሚጠፉትን፣ የሚበላሹትን፣ ሃይባይ ዘመድ የሌላቸውን ዘመዶችንና
እህቶቻችንን አዲስ ህይወት መስጠት ነው። ልንገፋቸውም አይገባም። ያሉበትን ሁኔታ እያየን መንገዳችንን መቀጠል የለብንም። ዘወር ብለን ልናያቸው፣ ልንደግፋቸውና ልንረዳቸው ይገባል። ማንም ሰው ፈልጎ ጎዳና ላይ ራሱን አይጥልም። ማንኛውም ሴት ፈልጋ ሴተኛ ዳሪ አትሆንም። ህይወት ናት አንድ ቀን በማዕበሏ ገፍታ ውጥንቅጡ የወጣ ኑሮ ውስጥ የጨመረቻቸው። ባትዛመደውም መንገድ ላይ ብርድና ፀሐይ የሚፈራረቅበት ኢትዮጵያዊ ነው። የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ እምነት ያለን ህዝቦች ነን። ነገር ግን አንድ ደም አለን፣ እሱም ኢትዮጵያዊ። እኛ ኢትዮጵያውያኖች ነን። ስለዚህ ልናዝንላቸውና እጃችንን ልንዘረጋላቸው ይገባል። ከደገፍናቸው ከተለያዩ ሱሶች ወጣው ዶክተር፣ መሐንዲስ፣ የሀገር መሪና ሌላም ይወጣቸዋልና ሁላችንም ተባብረን ለውጤት እናብቃቸው። የተለያዩ ድርጅቶችም ሆነ ግለሰቦች በሐሳብ፣ በጉልበት፣ በእውቀትና በገንዘብ እንድትደግፉን ስል እጠይቃለሁ። አመሰግናለሁ። ሂዊ ንግግሯን ካደረገች በኋላ በከፍተኛ ድጋፍ ከመድረክ ላይ ወረደች። ዝግጅቱ በጥሩ ሁኔታ መካሄዱን ቀጥሏል። ሚኪና ሰላምም ቆመው ሻምፓኝ በብርጭቋቸው እየጠጡ ነው። ሂዊ በተናገረችው ነገር ውስጡ አለቅጥ የረካው ሚኪ ያሉበት እስክትመጣ አልታገሰም። እሷ ጋር ለመድረስ ጥቂት ተራመደና አሞካሻት። ሲመለስ ግን ሰላም በቦታ የለችም። ሰላሜ በማለት እየተጣራ ቢፈልጋትም አጣት። መታጠቢያ ቤት ሄዳ ይሆናል በሚል ግምቱ ሊፈልጋት ወደዛው ጎራ አለ። ሰላሜ እዚህ ነሽ እንዴ? ሚኪ መጸዳጃ ቤቶቹን በየተራ ያንኳኳል። ነገር ግን ያላሰበው ነገር ገጠመው። በዛ ያሉ ሰዎች እንዳይላወስ አድርገው ያዙትና ፊቱን በጨርቅ ሸፍነውት ይዘውት ሄዱ። ሚኪ ማንነታቸውን ለመለየት እንኳ ጊዜ አላገኘም። ሁሉም ነገር በፍጥነት ነው የሆነበት። እነማን ናችሁ? ልቀቁኝ እያለ ይለፈልፋል። ሰዎቹ በብርሃን የተሞላ ክፍል ወሰዱትና ፊቱን የሸፈኑበትን ጨርቅ አነሱለት። ምንድነው የምትፈልጉት? ሚኪ አይኑን አጨንቅሮ አካባቢውን እያማተረ መቃኘት ጀመረ። በብርሃን ጨረሩ የተንሸዋረረው አይኑ ሰርፕራይዝ ሆነ። ድምቅ ያለ አብረቅራቂ ነጭ ሱፍ ፊት ለፊቱ ተሰቅሏል። ሰርፕራይዝ ጓደኛዬ። ሮቤል እየሳቀና እያጨበጨበ ወደ ክፍሉ ገባ። ሮቢ አንተ ነህ ይህንን ሁሉ ያደረግከው? አዎ እኛ ነን። አሁን ቶሎ ልበስና ተዘጋጅ። ዛሬ ልታገባ ነው። ሰርጋችሁ የማይረሳ ነው የሚሆነው። አንተ የምትገርም ፊዘኛ ሰው። እሺ ሰላሜስ? ሚኪ ጠየቀ። እሷንም እንዳንተው ሴቶቹ ሰርፕራይዝ አድርገዋታል። ሮቢ ሰላሜን እንደኔው አስጨንቃችኋት ከሆነ ገደልኳችሁ። ሚኪ ከ30 ደቂቃ በኋላ በሙሽራ ቬሎ የደመቀችውንና እጅግ የተዋበችውን ሰላምን ይዞ በህዝብ ፊት ወጣ። ታዳሚው በጩኸት ቤቱን አደባለቀው። ታዳሚው ራሱ ያልጠበቀው ሰርፕራይዝ ሆኖበታል። ሙሽሮቹ ቃለ መሐላ ፈጸሙና በይፋ ባልና ሚስት ሆኑ። ሚኪ እጇን ያዘና ግንባሯን ሳም አደረጋት። ቆይ በአሁኑ ህይወታችን ማን ብዬ ነው የምጠራህ? ሚኪ ወይስ እዮብ አለችው። እዮብ ይሻለኛል። ውሸታሙ ሚኪ ምን ያደርግልሻል አላትና እሱም በተራው ሳቀ። ሰላም የእዮብን የሚኪን እጅ ሆዷ ላይ አስቀመጠችው። እዮቤ ልጅ ሊኖረን ነው፣ የ3 ወር ቅሪት ነኝ አለችው እየተፍለቀለቀች። እውነትሽ ነው ሰላሜ? በደስታ ሰከረ። ታዳሚዎቹ እያዩአቸው እንደሆነ ዘንግተዋል። ፍቅር አይናቸውን ጋርዷቸዋል። መስሚያቸውም ተደፍኗል። አሁን እሷና እሱ ብቻ ናቸው። ከነጎዱበትና ከጠለቁበት ዓለም የመለሳቸው ይህንን ፊልም የሚመስል ሰርግ ሲከታተሉ የነበሩት የታዳሚዎቹ የሞራል ጩኸትና ፉጨት ነበር። ሮቤል መድረክ ላይ ወጣና ማይኩን በእጁ ጨብጦ እንኳን ደስ ያላችሁ ጓደኞቼ፣ ሰርጋችሁን የአብርሃምና የሳራ ያድርግላችሁ አላቸው። ቀጣዩን ንግግሩን ለማድረግ ግን ድፍረት አጣ። ሮቤል ማለት ጀመረ። ነገሩ የገባው ሚኪ በአይኑና በእጁ እንዲናገረው አበረታታው። ሮቤል ዛሬን ወድላህ አድርገው ከራሱ ጋር አወራ። ሂዊ አለ ሮቤል። ሂዊ ቃላቶችን ቀመሜ መናገር አልችልም። ለፍቅር ገና ጀማሪ ነኝና። ብዛት ያላቸው አይኖች ሂዊ ላይ ያፈጠጡባት። ሂዊ ውስጧ ቢደሰትም
ሀፍረት ግን ተሰማት። ሮቤል ንግግሩን ቀጠለ። ሂውዬ በጣም አፈቅርሻለሁ። ይህንን አንቺም ታውቂያለሽ። ከኪሱ ቀለበት አወጣና በጉልበቱ ተንበረከከ። ሂውዬ አንቺን ካገኘው በኋላ እየኖርኩ እንደሆነ አወቅኩኝ። ዛሬ እሺ ብለሽ ብታገቢኝ ከኔ በላይ ደስተኛ አይኖርም። ለልጅሽ ምርጥ አባት ለመሆንና ከአጠገብሽ ሳልለይ ልጠብቅሽ ቃል ገባለሁ። ሂውዬ ታገብኛለሽ? ሂዊ ድፍረቱን አጣ እንጂ ሮቤልን ማሰብ ጀምራለች። ታዳሚውም እሺ እንድትለው ግፊት አደረገባት። ሂጂ ልጄ፣ ህይወትሽን ኑሪያት። ይሄ በህይወትሽ አንድ የሚመጣ የፈጣሪ ጸጋ ነው። ሂጂ ተደሰቺ አሏት ከጎኗ የቆሙት እትዬ በለጡ። ሂዊ ብርክ እየያዛት ልጇን ማርያማዊትን አስከትላ ወደ መድረክ ወጣች። ከተንበረከከበትም አነሳችሁ። እሺ አገባሃለሁ፣ አድርግልኝ ቀለበቱን አለች እየሳቀች። ሮቤልም ቀለበቱን አጠለቀላትና ሁለቱም እቅፍ ውስጥ አስገባቸው። ትልቁ መኖሪያ ቪላ ምግብ ይሸታል። ቤተሰቡ ተሰብስቧል። ሚኪ፣ ሰላም፣ ሂዊ፣ ሮቤል፣ ወይዘሮ የሽወርቅና ወይዘሮ ምዕራፍ እንዲሁም እትዬ በለጡ፣ ማክዳ፣ ሕፃን ማርያማዊትና ሌሎችም የተጋበዙ እንግዶች በአንድ ጣሪያ ስር በህብር እየተደሰቱ ነው። ምክንያታቸው ደግሞ የኢዮብና ሰላም የአብራካቸው ክፋይ የሆኑ ኪሩቤል ኢዮብ ይችን ምድር ከተቀላቀለ 2ኛ ዓመቱን በመያዙ ነው። ሁለቱ የኪሩቤል አያቶች እየተቀማሙ ያቅፉታል፣ ያጫውቱታል። ወላጆቹ ኢዮብና ሰላም ራሱ ልጃቸውን የማቀፍ መብት እየተነጠቁ ይመስላሉ። የልደት ስነ ስርዓቱ ሊጀመር ሲል አጠገባቸው ያለው ቴሌቪዥን ሰበር ዜና ብሎ አወጀ። ሁሉም የሚከተለውን መጠባበቅ ያዙ። ሰበር ዜና! ታዋቂው የንግዱ ሰውና በኋላም በ5 የወንጀል አይነቶች ፍርድ ተበይኖበት ለዕድሜ ልክ እስራት የተጋለጠው አቶ መኩሪያው ትላንት ሌሊት ባልታወቀ ምክንያት ሞቶ ተገኘ። ፖሊስ ጉዳዩን እያጣራ ሲሆን እኛ ተጨማሪ መረጃ ስናገኝ የምናቀርብ ይሆናል አለ በቲቪ ውስጥ የሚሰማው ጎልማሳው ጋዜጠኛ። ሰላም ስጋዋ ስለሆነ ትንሽ ተሰምቷት ትክዝ አለች። ወዲያው ቲቪው ጋር ደርሳ ጠፋችውና ወዲያውኑ የልደት ዝግጅቱን እንጀምራለቻቸው። መልካም ልደት ለኪሩቤል ተባባሉ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።